ንጉስ በጓደኛው ምክንያት ሀገሩን ጥሎ የተሰደደ ቢሆንም ከዚህም መጥቶ ወንድሜን እንዲሁም ደግሞ አብሮ አደጌን እገለዋለሁ እያለ ለህብስት ያሳውቃታል። ህብስትም እንደዛ አይነት ነገርማ መፈጸም የለብም ሲጀመርስ ደግሞ ለምን ብለን አብሮ አደግ ጓደኛ እንደዚህ ማድረግ የፈለግከው ምክንያት ምንድን ነው ብላ ብትነግረው፣ ንጉስ ደግሞ አንቺን የመሰለሽ ቆንጆዬ ልጅ ያውም ደግሞ ከክፍለ ሀገር መጥተሽ ጥሩ ጊዜ ልታሳልፍ እየነበረውን ያንን ጥሩ ጊዜሽን እንዲሁም ደግሞ ልክ እንደ ህፃን ልጅ ስትቦርቂበት እንዳልነበረ ሁላ እንደዚህ አይነት ጥቃት ሲደርስብሽ እኔ ቆሜ መመልከት አልቻልኩም ነበረ። እናም ደግሞ ወንድ ልጅ እንደመሆኔ ላስጥልሽ አልቻልኩም። እናም አሁን ላይ ዋጋ መክፈል አለብኝ፣ ለአንቺ ስል መስዋዕት መክፈል አለብኝ። ሳይሽ እንደው ዝም ብዬ በጣም በሀዘን የተጎዳሽ እንዲሁም ደግሞ ሰው የራበሽ ሰው የናፈቀሽ ሁሉ ነገርሽ እንዳለ ሰው የሚያስፈልግሽ ይመስለኛል። እና ብዙ ምክንያት ደግሞ እኔ ግዴታ አብሬሽ መሆን አለብኝ። እናም ደግሞ ተከትዬሽ የመጣሁት ራሱ ለዚህ ምክንያት ነው። ሰው እንደሚያስፈልግሽ ስለማውቅ ነው እንጂ ተከትዬሽ የመጣሁት ሰው እንደሌለሽ በአቅም ማኖሩ ገና ድሮ እመጣ ነበረ። ምናልባት እዚህ በፊት ቀደም ብለን ተገናኝተን ቢሆን ኑሮ ጥሩ ነበረ። ነገር ግን ቢዘገይም ለመልካም ነገር ነው እና አሁን ላይ ስለተገናኘን ምንም ችግር የለውም፣ እንገናኛለን፣ እንሰራለን የሚል ነገር ነግሯት በደስታ ታጅባ እንዲሁም ደግሞ ደስ የሚል ሁኔታ እያሳለፈች ትገኛለች። በሌላ በኩል ደግሞ አሁን ላይ በአምላክ ፍቅሩን ለመግለጽ ለመናገር እየሞከረ ያለበት ደረጃ ላይ ነው። ታዲያ በዚህ ደረጃ ላይ ሆኖ አሁን ላይ ማታ በተለይ ደግሞ የፍቱ ስራ ከክፍለ ሀገር እገታ ወደ ከተማ እገታ በሚለው ርዕስ ልታሸጋግረው ብላ ይህ ነገር ተካሽፎባት እንዲሁም ደግሞ ፈርሶባት እቅዷ እና አላማዋ ሳይሳካ ቀርቶ ብሽቅ ብላ ነው ያለችው ማለት ነው። ምንም እንኳን አሁን ላይ ሁላችሁንም እያስመሰልኩ ነው የምቀብራችሁ የሚል ቃል እንግዲህ ከአንደበቷ እያወጣች ነው ያለችው። እንግዲህ የሚቀብር ቃል ካወጣችና ከተናገረች እነዚህ ሰዎች መጨረሻቸው በጣም ከባድ ነው የሚሆነው። እንዲሁም ደግሞ አሁን ለአቶ አለም ራሱ በጣም ንግስት የሆነችና መላክ የምትመስል ሚስት ነው እንግዲህ የሚያያት። እንዲሁም ደግሞ ተንከባካቢና አሳቢ ያቺ ድሮዋ ነገር ሰሪ ነገር የምትጎረጉል በየሰከንዱ በየደቂቃው ትታ አሁን ለአቷል የምታስብ ለሰራተኛ የምታስብ ለማምላክ የምታስብ እንዲሁም አጠቃላይ ከዛ ቤት ለሚኖሩ ሰዎች እንዳለ ሰላም መስጠት እንደምትፈልግና የሰላም ሰው እንደሆነች አድርጋ ነው ራሷን እየተናገረች ያለችው። በዚህ መካከል ታዲያ እነዚህ ሁለት ነገሮች ተቀላቅለውባት እንዴት አድርጌ ነው እነዚህ ሰዎች መበቀል ያለብኝ? የሽማግሌ ባለቤቴም ቢሆን ያደረገኝን ነገር መርሳት የለብኝም። ምንም እንኳን ይሄም ወንድሜ ቢሆንም ያደረገኝን ነገር አረሳም። በሰው ፊትና በማላቃት ልጅ እንዲሁም በሰራተኛዬ መካከል ጣልቃ ገብቶ እኔን ዝቅ ሲያደርግና ሲያዋርደኝም ነበረ። ስለዚህ ደግሞ ቀስ ብዬ አለ ሳልሸ ወጋቸዋለሁ። እናም የመጀመሪያ እቅዴ ይችን ልጅ ለምን ቀረባት፣ ለምንስ አፈቀራት፣ ለምንስ ከኔ በላይ እሷን ወደዳት የሚለው ነገር ስለሆነ ይች ልጅ እንደ መሳሪያ እያሽከረከርኩ እጠቀምባታለሁ። የመጀመሪያ ማሽከርከር የሚጀምረውም ከህብስት ነው። ህብስትን ከዚህ በኋላ ልክ እንደ ልጅ አድርጌ እየተንከባከብኩኝ የምፈልጋትን አይነትና ለእኔ ታዛዥ እንድትሆን አድርጌ ከገነባዋት በኋላም ዋጋቸውን እሰጣቸዋለሁ የሚል እቅድ ነው ያላት። ነገር ግን ህብስት ይህንን ነገር እየተረዳች አይደለም። እንዲሁም ደግሞ ቴክስት ልካላትና ተጽፎላት የምነግርሽ ነገር አለኝ በተለይ ስለ ቤተሰቦችና ስላለሽበት ሁኔታ ተብሎ በተጻፈላት ጊዜ በዚህ ሰዓት እውነትም እኮ ይህ ሰው መልአክ ሊሆን ይችላል እና እኔ ማላቀውን የተደበቀ ሚስጥር ሊነግረኝ ይችላል። ስለዚህ በወጣ በጣም የተሻለና አሪፍ ነው። ስለዚህ ወጥቼ መያዝ አለብኝ የሚለውን ነገር ያደረገችም ነበረ። ከዛ በተጨማሪ ደግሞ እንደዛማ ሊሆን አይችልም ብላ ቴክስቱን አንብባ ወጥታ ሄዳ በነበረበት ሰዓት የጥቃት ሙከራ እንዲሁም ደግሞ የመታገት ነገር ደርሶባት ነበር። ግን በአምላክ ይህንን ጉዳይ ስለሚሰማ እንዲሁም ደግሞ የኤፍቶ ስራ ሁኔታ በጣም አሳሳቢ ነበረ። ማስመሰሏ እንዳለ ሆኖ እንደገና ደግሞ ከልክ በላይ ያለፈ እንክብካቤ ስትሰጣት ይች ሴትዮማ እያቀደችው እቅድ ቢኖር ነው እንጂ ይህን ያክልም አትንከባከባትም። ምን አይነት ወጥመድ ብታዘጋጅላት ነው በዚህ ልክ የቶ ስራ ልትንከባከባትና ልትጨነቃት የገባችሁ የቆየችው በማለት ለህብስት ተቆርቋሪ ሆኖ በወጣች በቅጽበት ተከታትሎ ወጥቶ ከእገታ አድኗታል። ወዲያውንም ማን ያገታት እያልን ሁላችንም ተደናግጠን በነበረበት ሰዓት አምነት እንግዲህ ደውሎ ይንገረው ህብስት ትንገረው ብቻ ለማምላክ ማን እንደነገረው አናውቅም። በዛ ድቅድቅ ጨለማ ይወጣና ከዛም በኋላ ምን ታርሳለሽ በዚህ ሰዓት በዚህ ድቅድቅ ጨለማ በሚለው በጣም ሲያናግራትም ነበረ። እሷ ደግሞ እንደዛማ ሊሆን አይችልም፣ እኔ አይደለሁም እንደዛ አደረግኩት፣
ቴክስት ተልኮልኝ ነው ብትለው እንደዚህማ ማድረግ የለብሽም ሲጀመር ከክፍለ ሀገር እገታ ደርሶብሽ እንዴት ነው ደግሞ በዚህ ሰዓት በዚህ ላይ ልትስምት ማንን አምነሽ ነው ማንን ስታገኝ ነው የሚል ጥያቄም ጠይቋታል። እሷ ደግሞ የተላከልኝ ቴክስት ያንተ አይደለም ወይ? እኔ እኮ ከአንተ ተልኮልኝ የመጣሁት እናም ደግሞ ምናልባትም ያ ሰው የእውነቱን ሊሆን ይችላል ሊነግርሽ ነው ያለኝ ነገር እናም ይህን ነገር ማጣራት አለብኝ ብዬ ስላሰብኩኝ ወጣው። ሌላ ምንም አማራጭ እና መንገድ አልነበረኝም። እንዲሁም ደግሞ ወዴትም ሊሄድም አልነበረም። ሀሳቡ ይሄ ብቻ ነው ትለዋለች። በአምላክም በጣም ይበሳጭና ሁለተኛ እንደዚህ አይነት ነገር እንዳትነግሪ፣ እንዳትሰሚ፣ እንዳታይ ብዬ በመክረሽ አንቺ ግን ምንም እየተቀበልሽኝ አይደለም። ምን ባረግሽ ነው የሚሻልሽ? አንቺ ነሽ በጣም የዋህ የመሆንሽ አንጻር እንዲሁም ደግሞ የዋህ ከመሆንሽ በላይ ደግነትሽና ሩህሩህነትሽ እንዳለ ሆኖ ሰዎች አንቺን ለመጠቀምና ለመበቀል እየሄዱበት ያለው መንገድ እየታየሽ አይደለም። ምን አለበት በመጀመሪያ ደረጃ በዙሪያሽ ያሉትን ሰዎች ብታጠኛቸውና ብትረጃቸው፣ ከዛ እነዚያ ሰዎች ከአንቺ ምን እንደሚፈልጉና ማን ለአንቺ ጥሩ አበቃ እንዳለና ማን ጎጂ እንደሆነ መለየት ትቼ ነበር በቀላሉ። አንቺ ግን ይህን ነገር ማድረግ አልቻልሽም። ስለዚህ ምን ይሻልሻል የሚል ነገር የነገራትም ነበረ። በዚህም በጣም ተናዳበት እሺ በቃ አብረን እንሂድ በሚለው ተስማምተው ወደ ውስጥ ይገባሉ። ከመግባታቸው በፊት ግን አንዳንድ ቦታ መሄድ አለብን በማለት ሁለታቸውም ጥሩ ጊዜ እያሳለፉ ነበረ። እንዲሁም በድቅድቅ ጨለማ አብረው ተቀምጠው ጥሩ ነገሮችን ሲያወሩም ነበር። ከነዛ መካከልም እኔ እኮ በቃ ብዙ ነገር ማውራት ፈልግና ልነግርሽ እፈራለሁ እና ተመልሰሽማ እንድትሄጂ አልፈልግም። ከዚህ በፊት ራሱ ሄደሽ በነበረበት ሰዓት ተጨንቄ ነበረ። የማላገኝሽ ነበር የመሰለኝ። ድጋሚ አንቺን ባይኔ ራሱ ማይሽ አልመሰለኝም ነበር እና ይህ እንዲሆንማ አልፈልግም። ስለዚህ እባክሽ ጥለሽኝ እንዳትሄጂ የሚል ነገር ነው የሚነግራት ከዚህ ከአብነት። እሷ ደግሞ እኔም እኮ ወድጄ አልነበረም ሄዱና አበብሎ እንዲሁም በጨለማ ወደ ውስጥ ይገባሉ። ከዛም በአጋጣሚ አብረው አንድ ክፍል ይተኛሉ። በጠዋቱ እንግዲህ አጅሪት ይፍቱ ስራ ለምንድን ነው ግን ልጅ ያልታገተችው? ብሬን በልቶ በልቶ እንዴት ነው ዝም ያለኝ ይሄ ልጅ የሚለው ነገር ጥያቄ ሆኖባት ደውላ ትጠይቀዋለች። ምን ሆነ ተሳካ የሚል የሰበር ዜናና ደስ የሚል ዜና ይነግረኛል ብላ ስትጠብቅ እሱ ግን መርዶ ነው የነገራት። በተቃራኒ እንዴት እንደዚህ ሊሆን ቻለ በማለትም በጣም ትጮህበታለች። እንዲሁም ደግሞ የኔን ገንዘብ የነካ ሰው በቃ እንደዚህ ሆኖ ቀረ እንዴ? ምንም ነገር አይሳካላትም የተባልኩ ይመስል እኮ እንደዚህ ሆንኩኝ። ለምን አሁን እንደምንም ብለህ የአጠፋውን ስህተት በምንም አጋጣሚ ይሁን በምንም አስተካከል ትለዋለች። እሱም እንግዲህ ወይ ገንዘቡን እንደሚመልስ ተመልሶም ደግሞ ህብስትን እንደሚያግታት ተነጋግሮ ከይፍቱ ስራ ጋር ስራውን ጨርሷል። ይፍቱ ስራ ግን በእሳቱ ስላልሆነላት በጣም ተቃጥላ በግናም በሽቋጥ ነው ያለ። አቶ አለም ራሱ በድቅድቅ ጨለማ መብራት አብርታ እና የተኝ ምንድን ነው እዚህ ጋር የሚገትርሽ ልተኛበት የሚል ትዕዛዝ እስከሚሰጣት ድረስ ነበር ስትጠብቀው የነበረ ልጁን እና አለም ራሱ አንተ ተኛ እኔ ውሃ መጠጣት ፈልጌ ነው የቆምኩት ትለዋለች። ከዛ ውሃ እኮ እዚህ ፊት ለፊትሽ አለ። ምንድን ነው ውሃ ነው ኪችን ላመጣ ነው የምትይው ወይስ ምን እያቀርሽ ነው? ተንኮል አስበሻል እያለ ሲጠይቃት እንኳን እሷ ምንም አይነት ተንኮል እንዳላሰበች እና ቁማ ዝም ብላ ውሃ ለመጠጣት እንደፈለገች ስታማኝ ነበረ። ግን ደግሞ አዋረዳት ማለት ነው። ውሃው ፊት ለፊቷ ነበረ ግን እሷ አላየችውም። ከዛም ምንድን ያደረገችው ይፍቱ በስጨተረችና ምን አገባት ትቆጣጠሪ ትሞክራለህ እንዴ ደግሞ ነው ያለችው። እንዲሁም ደግሞ ስልኩን አስቀምጮ ታዲያ ውሃ ከፈለግሽ ስልኩን አስቀምጠሽ ጠጪ ይላታል። እሷም ምሽትልና ተመልሳ መተኛት ፈለገች። ምንድነው የሚያክል እንደ አዲስ ሙሽራ መሆን ስትለው፣ በሌላ በኩል እንግዲህ በጣም ያስገርማቸው ሞላ ቤተሰቡን የአብነት እንዲሁም ደግሞ የበአምላክ እንዴት አደራችሁ ማለት ነበረ። በጧቱ እንዴት አደራችሁ ማለት ካሰበው ማየ ልጅ የሆነ ተንኮል አስቧል ብለው ስለሚያስቡት አቶ አለምም ተገርማል። እንዲሁም እህቱም ወይዘሮ ይፍቱ እንዴት አድርሽ በማለት ሲነግራት ምን አስበህ ነው እንዴት አድርግ በማለት ነበር የመለሰችለት። ዞሮ ዞሮ በውስጡ አንዳች ነገር እያሰበና ተንኮል እያቀደ እንደሆነ ተረድተዋል። ነገር ግን አቶ አለም ሊሸወድለት አልቻለም። እናም በዚህ መካከል ምንድን ነው ያለው አምላክ ይፍቱ ስራ የማስመሰልሽ ደረጃ እኮ ጣራ ላይ ደረሰ። እሱን አልፎ ራሱን ሊያሳምን ትንሽ ነው 1 ደቂቃ ነው የቀረው እና ምንድን ነው ያክል የምታስመስለው እያለ ስጠይቃት ነበረ። በተለይ ደግሞ ህብስትን ልጄ ብላ ስጠራት በጣም ነበር የተገረመው። እንግዲህ ልጄ ስትል ደግሞ እሷ ራስ ተገረመችባት እና ትምህርት ቤት መሄድ አለብኝ፣ ስለዚህ ወረቀቶች አሉ ማስተካከላቸው እነሱን ላስተካክል ነው በሚለው ወጣች ተያይዞ ማለት ነው። በአምላክም ደስ ብሎት ነበረ። በተለይ ደግሞ አንድ ላይ ነበር ያደሩት። በዛም ታፈሱ አይታቸው ቀስቀሳቸዋለች ማንም ሰው ሳያቸው። በእርግጠኝነት ይፍቱ ስራ አይታቸው ቢሆን ኑሮ በጣም ትበሽቅና ንዴቷን ታወጣለች። እንዲሁም ደግሞ የማስመሰሏን ነገር ፊት ለፊቱ ታጋለት ነበረ ማለት ነው። እንደዛም አልሆንም። እናም
ታፈስ ራሱ እትዬ ግን ደህና ነሽ ወይ እንዲ አልሰርቤ ስትይ እኮ ዝም ስትይ ነገር አገባኝ ምንድን ነው ነገርሽ ትላታለች ማለት ነው። ከዛ ቀስ ብላ ሞለጭ አድርጋ ጥዋጥዋ ሰጣቻት። በዚህ ምክንያት ተገርማ ምንም አላለቻትም ማለት ነው። ዞሮ ዞሮ አብነትም ወደ ስራ ቦታ መጥቶ ከአቶ አለም ጋር የተነጋገረው ነገር አለ። ስራዎችን እንደምታቀላጥፍልኝ እንደዚህ በፍጥነት ለምንድን ነው የህብስትን ነገር ማከናወን ያቃተህ የሚል ጥያቄም ተጠይቋል። እሱም በቅርብ ጊዜ ይሆናል አይዞን ብሎ አታሎት ወጥቷል ማለት ነው። እንዲሁም ደግሞ አብነት አሁን ከትምህርት ቤት ወደ ቤት ሄዳ ነበር ወደ አብነት ቤት ህብስትና በዛ መካከል ንጉስን አግኝተው ሰላም ልትለውና ልታወራው ነበር። ግን ንጉስ የልቧና በውስጡ ያዘችውን ነገር በደንብ ስለነገራት ታለቅሳለች። አልቅሳ ንጉስ ደግሞ ሲያባብላት በቃ በአምላክ ይመጣና ናውጣ ብሎ ቅጥቅጥ ያደርገዋል ማለት ነው። እንግዲህ በቅናት ተቀጥቅጧል፣ ተደብድቧል። ያለ ምንም ጥፋቱ ምስኪን የዋሁ ንጉስ ተደበደበ። እንግዲህ ህብስት ደግሞ ምን ልትለው ትችላለች? በአምላክን ለምን ደበደብከው ብላ ትቆጣዋለች ወይስ ደግሞ ምን ታደርገዋለች? እንግዲህ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።